ሰላም ውድና የተከበራችሁ የቅድስት ዩቱብ ተከታታዮች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት በሪያኒ አሰራር ነው። እንግዲህ አብራችሁኝ ተከተሉኝ፣ እንዴት እንደምንሰራ ማለት ነው። ይሄ ዶሮ እንግዲህ እንደምታዩት እኔ ቆዳውን አልጠቀምም። እኔ እንደዚህ ጥብስ ምናምን ነገር ካልሆነ በስተቀር መሾይ ምናምን ነገር ካልሆነ በስተቀር ቆዳውን አልጠቀመውም ማለት ነው። በዚህ መልኩ ጽድት አድርጌ ለሽታ ያህል እርድ አድርጌበታለሁ። ጠረኑ ያሳምረዋል እርዱ ማለት ነው። እና በደንብ አድርጌ አጥቤ ዘፍዝፌ ልክ ሀገራችን እንደምናጥበው በዱቄት በሎሚ በጨው በጣም ጽድት አድርጌ ነው ያጠብኩት። ከዛ ዘይቴን እዚህ ጋር ጥጃለሁኝ። አሁን ጨምራለሁ ማለት ነው። ቀስ እያረኩኝ ጨምራለሁ። ሰደሩን ጨምርና ሰደር ማለት ይሄንን እንደዚህ ጨምራለሁ። ከዛ ቀስ ብሎ ይበስልልኛል። ከዛም ደግሞ እግሮቹ ይቀሩኛሉ። እዚህ ጨምራለሁ ማለት ነው። አሁን ደግሞ ወደ ሽንኩርቴ አበሳሰል እንሄዳለን። አሁን ደግሞ እንግዲህ ድስቴን እሳት ለኩሻለሁ። ውሃ ስላለው ትንሽ ጠፋፍ በል ውሃው ይድረቅና ዘይት እጨምራለሁ። አሁን ደርቆልኛል። ዘይት ተጨምር የሚበቃኝን ያህል እናንተም የሚበቃችሁን ያህል መጨመር ትችላላችሁ ማለት ነው። ዘይት ሲበዛ ብዙ አይወዱም። ይበቃዋል። እኔ ይበቃዋል። ከዛ አዘጋጀሁት። እዚህ ሽንኩርት አዘጋጅቻለሁ። 3 ራስ ሽንኩርት፣ እዚህ ጋር ቲማቲም እንደዛው 3 ራስ ቃሪያ አዘጋጅቻለሁ። ያላችሁን ባላችሁ ነው የምትሰሩት። ምንም የሚያስጨንቅና ምናምን ነገር የለውም። እዚህ ጋር ያለኝን ቅመም አዘጋጅቻለሁ። አዎ ያለኝን ቤት ውስጥ ያለውን ቅመም ማለት ነው። ከዛ አሁን ዘይቴ ግሉልኛል። ሽንኩርቴን እጨምራለሁ። ከዛ ሚክስ እንዲበስል ክብ እናደርገዋለሁ። አሁን ወደ ዶሮዬ እንሂድ። ብዙ መንዱን መጠበስ የለበትም። እናንተ ሳጠብሱም መስራት ትችላላችሁ፣ ጠብሳችሁም መስራት ትችላላችሁ። ስለዚህ እንደየቤታችሁ አሰራር ነው። ገለበጥኩት ማለት ነው። ከዛ የሚያስፈልገኝ ሁሉንም ነገር አዘጋጅቻለሁኝ። እዚህ ጋር በርዶንስ ወይም ደግሞ ከዝባራ ያላችሁን ወይ ከዝባራ ወይ ደግሞ በርዶንስ እንደዚህ ከተፍ ታረጉና ታስቀምጣላችሁ። እዚህ ጋር የሚያስፈልገኝ እርጎ አለኝ። እርጎ እዚህ ጋር ደግሞ ያው በቀደም ስለጀመርኩት እንደዚህ አሽጌን ያስቀመጥኩት ማለት ነው። ይሄ ኮኮናት ማለት ነው። ኮኮናት ሚልክ ነው የምግብ ማለት ነው። ይሄ ለከለር ነው። በስኒ አድርጌ በውሃ አድርጌ በጠብጠዋለሁ። ትንሽ በጠብጠዋለሁ ማለት ነው። እነዚህ ከዛ እዚህ ጋር ደግሞ ሀሊብ ክሬም አለኝ። አያችሁት? ይሄ አለኝ ማለት ነው። ከሌላችሁም ይሄን ባታስገቡትም ችግር የለውም። ባይኖራችሁም በስጎ ብቻ መሰራት ይችላል። ምንም የሚያሳስባችሁ ነገር የለም ማለት ነው። ግዴታ እነዚህ መኖር የለባቸውም። ካሉ አሪፍ ነው፣ ያጣፍጣል። ከሌለ ደግሞ በስጎ ብቻ መስራት ይቻላል። ቀላል ነው። ሽንኩርቴ በዚህ መልኩ ሆኗል። አያችሁታ? እኔ ዘይት አላበዛም። ዘይት ስለማይወዱ ብዙም አላበዛም፣ ትንሽ ነው። አሁን ሽንኩርቴ በስሎልኛል አይደል? ቅመማ ቅመም ጨምርበታለሁ። ቅመማ ቅመሙን ጨምርበትና ከዛ ሚክስ
ከዛን ነጭ ሽንኩርትና ዝንጅብል ተፈጫለኝ እዚህ ጋር ያዘጋጀሁት እሷ ጨመርኩ ነጭ ሽንኩርቴን እነሱ እንደውም ሙጅር ነው ከላይ የሚያደርጉት ሁሉንም ነገር በአንድ ላይ ነው የሚያደርጉት ውሃው ላይ ግን እኛ ስንሰራ በስመ አብ አድርገን ነው የምንሰራው ማለት ነው። አሁን ቲማቲሜን እጨምራለሁ። ለበርያኔ ስለሆነ ብዙም መድቀቅ የለበትም። ሽንኩርቱን ራሱ እኔ በማሽን ስለፈጨው እንጂ በረጃጅሙ ቢከተፍ ይመረጣል ሽንኩርቱ ማለት ነው። ቲማቲሙም እንደዛው በረጃጅሙ እኔ ስራ ለማቅለል ብዬ በማሽን ነው በሽንኩርት ማሽን የፈጨሁት ማለት ነው። ከዛ ትንሽ አቆየዋለሁ ክድና አደርገዋለሁ ማለት ነው። ያው ዶሮዬን በዚህ መልኩ ጠብሻ አውጥቼዋለሁ ማለት ነው። በቃ እንደዚህ አድርጌ በዚህ መልኩ አሁን የሩዜን ውሃ ጥጃለሁ። እዚህ ጋር ጨውና ዘይት አድርጌ ጥጃለሁ ማለት ነው። አሁን እከድነዋለሁ። እዛ ሩዜን ደግሞ ዘፍዝፍ ያለው 1 ሰዓት ምናምን የሆነውን ከዘፈዘፍኩት 1 ሰዓት ይሆናል ቆይቻለሁ። ከዘፈዘፍኩት ሳልጀምር በፊት ነው የዘፈዘፍኩት እና እንደዚህ አድርጌ ዘፍዘፍ ያስቀምጫለሁ። ሲዘፈዘፍ ለበርያኔ በጣም አሪፍ ነው ብያላችኋለሁኝ። ከዛ አሁን እንጨምረው ኮኮናቱን ጨምራለሁ። ኮኮናቱን ይሄም ማለት ነው አይቱት። ከዛ እንደዚህ ደብለቅለቅ አድርጌ ጨመርኩት። ከዛ ይሄኛው ጨምራለሁ። ይሄ ማለት ነው እሱንም መታ ሙሉ ነው እሱ እንኳን በቃኛል። ከዛን ሮብ እንደዚህ ከፍቻ አዘጋጅቻለሁ። ከዛ ጨምራለሁ። በነገራችን ላይ እኔ ሮብ እወዳለሁ፣ በላለሁ ብቻውን ይበቃኛል። ይሄ ይበቃኛል። ስንክ አስቀምጣለሁ። ወደ ቆሻሻ ይወገዳል። እሳቱን ቀንሼው ነው በጣም ቀንሼዋለሁ እሳቱን። ቅመሙ ላይ በቃ ሳልሳ ምናምን ነገር አያስፈልገውም፣ ምክንያቱም እርድ ስላለው ማለት ነው። እርዱ ቢጫ መሆን አለበት ወጣችሁ ሶሱ ማለት ነው። እና ቲማቲም ስልስ አይጨመርም። እንደዚህ ቲማቲም ስልስ የሚጨመረው ምክንያቱም እነዚህ ከሌሉ ይሄ ወተትና አሁን ኮኮናት ሚልኩና ሮብ ከሌለ በሳልሳ በቲማቲም በሽንኩርት ልክ እንደዚህ መስራት ይቻላል ማለት ነው። ምንም ካለ አረቦች ቤት አይጠፋም፣ ግን አንዳንድ ቤት አይገዙም ይመስለኛል። አንዳንድ ቤት አብዛኛው ቤት ግን አይጠፋም እና ብትጠይቋቸውም ይገዛሉ። አሁን ከድኛ በስለዋለሁ። ይሄው እንደዚህ በዚህ መልኩ እንትን ብሎልኛል ማለት ነው። አሁን ቃሪያውን እጨምራለሁ። ቃሪያው ምክንያቱም ብዙ በመብሰል ስለሌለበት ነው እንጂ መጀመሪያም ይጨመራል፣ ግን እኔ አላበስለውም። ቃሪያው የፈረንጅ ቃሪያና ያቺ ሚጥሚጣዋ ቃሪያ ማለች ሁለት፣ ግን ሚጥሚጣ ቃሪያዋ እንትን አልላትም። ዝም ብዬ ድፍኗን ነው የምከታት። ከዛ አሁን ዶሮዬን እጨምራለሁ። ዶሮዬን ሚክስ
ሶሴን አሁን በዚህ መልኩ በቃ ትንሽ እንተከተካል ይበቃዋል ማለት ነው። ምክንያቱም ዶሮም የተጠበሰ ነው፣ ሽንኩርቱም በስሏል። ምንም የሚቀረው ነገር የለም። በሰለልኝ ማለት ነው። ጨረስኩ ማለት ነው። አሁን ትንሽዬ ጨው አደርግበታለሁ። ማጂ ጨውነት ስላለው አላበዛም፣ ትንሽ ይበቃኛል። ካሜራማን እኮ ከባድ ነው። ከዛ ትንሽ አቆየውና እንደ 3 ደቂቃ ምናምን ከዛ ጠፋዋለሁ ማለት ነው። ሩዜ እስከሚበስል ድረስ አብራችሁን ቆዩ። ውሃዬ በዚህ መልኩ ተንጠቅጥቋል ማለት ነው። አሁን ሩዜን ጨምራለሁ። ይሄው በዚህ መልኩ ሩዜን የዘፈዘፍኩትን ውሃ አጠነፈፍኩኝ። አሁን የፈላው ውሃ ላይ ጨምራለሁ ማለት ነው። ጨመርኩት። አንዴ ብቻ እንደዚህ መሰል አረጋዋለሁ። ከዛ ትንሽ ከደን አረጋዋለሁ። ይሄው አንበስሎልኛል። በጣም መብሰል የለበትም፣ ለብርያኒ ሲሆን በጣም መብሰል የለበትም ማለት ነው። እና አሁን ላወጣው ነው። እዚህ ጋር ማጥለያ አዘጋጅቻለሁ። አያችሁት? ማጥለያ እዚህ ላይ ነው ማጠለው ማለት ነው። ይሄው ከለሮችን እዚህ ጋር ቢጫውን፣ ቀዩን ትንሽዬ ውሃ ጨምርበታለሁ። የሞቀ ውሃ፣ ለብ ያለ ውሃ ማለት ነው። በዚህኛው ሌላ ማንኪያ ማድረግ አለብኝ፣ ምክንያቱም ያቀለዋል። አበዛኋቸው ግን ትንሽ ይበቃ ነበረ፣ ግን ሞጀርኩት። በቃ በዚህ መልኩ አድርጌያለሁ። አሁን ጨምር። ይሄው በዚህ መልኩ አጥልየዋለሁ። ትንሽ 3 ደቂቃ ምናምን የሚሆን እንትን ብየዋለሁ። ማታ ቆይቼዋለሁ ካጠለልኩት በኋላ። እዛ እዚህ ይሄው ግማሽ ሩዝ እዚህ ያደርጋለሁ። ከዛ ወጡን እጨምራለሁ ማለት ነው። ይሄው ወጡን እጨምረዋለሁ። ይሄው እና ጨመርኩት። አሁን ከላይ ሩዙን እጨምራለሁ። ውዶቼ ሽንኩርት ረስቼ ነበረ። ይሄው ሽንኩርት እየጠበስኩ ነው፣ ከላይ የሚነሰነስ ማለት ነው። በዚህ መልኩ እየጠበስኩኝ ነው። አያችሁ፣ በረጃጅሙ ከትፌ እየጠበስኩኝ ነው። ይሄው ሽንኩርቴን በዚህ መልኩ ጠብሼዋለሁ ማለት ነው። አሁን እንግዲህ ከለር ጨምራለሁ ማለት ነው። ከለር ጨምራለሁ። አያችሁ፣ እንደዚህ ያደርግና ከዛ ይበቃዋል፣ መብዛት የለበትም። ከዛ በግዶንሱን ወይም ከዝበራ ያላችሁ፣ እኔ ከዝበራ ስለሌለ በግዶንስ ነው ያደረኩት። አያችሁ። ከዛ ሽንኩርት
እሺ ይሁት እስቲ እንዴት እንደሚያምር እና እንደዚህ ያርጋችሁ ስሩ። ብርያኒ በጣም ምርጥና ጣፋጭ እና ቀላል የሆነ ምግብ አሰራር ነው። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ኮሜንትም ጻፉልኝ፣ አስተያየታችሁን ጻፉ እና በርቱልኝ ውዶቼ። ሰላም ለሀገራችን።